ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች ወደ እናንተ እናደርሳለን። አንዱ አለምና ነኝ። የትግራይ ታጣቂ ኃይል መንግስት ለክልሉ የሚመድበውን በጀት ለወታደራዊ ስልጠና የዋለው መሆኑን የተንቤን ኢትዮጵያ ፓርቲ ዋና አስተባባሪ አቶ ኃይለማርያም ህሉፍ ተናገሩ። ተፈናቃዮችን ለፖለቲካ ፍጆታ እየተጠቀመባቸው መሆኑንና ወደ ቀያቸው የመመለስ እድልን ማደናቀፉንም አክለዋል። መሰረት መቅጫ በዝርዝር ተመልክተዋለች። የፕሪቶሪያው የሰላም ስምምነት በትግራይ ህዝብ ላይ የሰላም ተስፋን ፈንጥቆ የነበረ ቢሆንም በክልሉ ያሉ ታጣቂ ኃይሎች ግን ስምምነቱን ወደ ጎን በመተው ንጹሃንን ወደ ሌላ የጦርነት አዙሪት እየገፉ ይገኛል። ከዚህ ጋር ተያይዞ በክልሉ ህገወጥ የግዳጅ ውትድርና ምልመላ መኖሩንና እጅግ አሳሳቢ ደረጃ ላይ መድረሱን የሰብአዊ መብት ተሟጋች ቡድን የሆነው ሂዩማን ራይትስ ዎች ገልጿል። የመብት ቡድኑ የትግራይ ክልል መሪዎች ወታደራዊ የግዳጅ ምልመላ ለማድረግ ኃይል የሚሰጣቸውና ተቃዋሚዎችን እንዲቀጡ መንገድ የሚጠርግላቸውን ረቂቅ አዋጅ እንዳወጡና ይህንኑ የዜጎችን መብት በእጅጉ የሚጎዳ አዋጅ እንዲሰርዙም አሳስቧል። የትግራይ ታጣቂ ኃይል ግን ከዚህ አልፎ መንግስት ለክልሉ የሚመድበውን በጀት ለወታደራዊ አገልግሎትና ማሰልጠኛ እየዋለው እንደሆነ እየተነገረ ይገኛል። ጠቅላይ ሚኒስትር አብይ አህመድ ከጥቂት ጊዜ በፊት በህዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት የፌዴራል መንግስት ለትግራይ ክልል የሚመድበው በጀት ለልማት ሳይሆን ለታጣቂ እየዋለ ነው ሲሉ መክሰሳቸውም ይታወሳል። ይህንን ሀሳብ ከአሚኮ ጋር ቆይታ ያደረጉት የተንቤን ኢትዮጵያ ፓርቲ ዋና አስተባባሪ አቶ ኃይለማርያም ህሉፍ ያጠናክራሉ። ተፈናቃዮች እንደ መያዣ ተፈናቃይ እንዳይሄድ ያደረጋለ ህወሓት ነው። ፕሪቶሪያ እንደ መያዣ የተጠቀምበት ያለ ማለት ከፕሪቶሪያ በኋላ እንደ መያዣ የተጠቀምበት ያለ ህወሓት ነው። ለተፈናቃይ ሆን ብሎ ነው ለራሱ ደግሞ ያፈናቀላቸው። ሆን ብሎ እንኳን ለነሱም ለኛም አንድ ፖለቲከኛ እኮ የለም። አሁን እያያቸው ነው ወደ አዲስ አበባ እየመጣ ነው ወጣቱ። እጁ ላይ ያላቸው ሰዎች ለራሱ ገበሬው ያፈናቀለና ያለ ነው። የትግራይ ታጣቂ ኃይል ተፈናቃዮችን ለራሱ የፖለቲካ ፍጆታና መጠቀሚያ እያደረጋቸው መሆኑንም ይገለጻል። ይህ ድርጊት ተፈናቃዮች ወደ ቀደመ ቀያቸውና ወደ ነበሩበት ቦታ እንዳይመለሱ ዋነኛ እንቅፋት ሆኗል። በዚህም ምክንያት የዜጎች መፈናቀል እድሜ እንዲራዘምና ችግሩ ይበልጥ እንዲወሳሰብ እያደረገው መሆኑን አቶ ኃይለማርያም ያስረዳሉ። ባጀቱን እንኳን ቼክ ማድረግ ነበረበት። ለወታደራዊ ማሰልጠኛ ለኮማንዶ እሱ ለህዝብ አድርገዋል ይላል። አሁን መንግስት ሰራተኛ ደሞዝ አልተከፈለውም። ክልላው መዋቅር የሚባል የብሔር ፖለቲካ እንትን ስላለ ግን ለዓላውነት የሚባል አንድ ፓርቲ የሚዘውረው አንድ ፓርቲ በፍቃዱን የመሰረተው ክልል ግን አንፈልግም ነው። ቡድኑ በታሪክም ሆነ በአሁኑ ወቅት ኢትዮጵያን ለማፍረስና ለማዳከም ከሚንቀሳቀሱ ኃይሎች ጋር በቅርበት ሲሰራ መቆየቱ ተገልጿል። አሁንም ቢሆን ሀገሪቱን አደጋ ላይ ከሚጥሉ የውጭና የውስጥ ጸረ ኢትዮጵያ ኃይሎች ጋር ያለውን ትብብር ቀጥሎበታል። ይህንን አሰላለፉን ቡድኑ ለሀገራዊ አንድነትና ደህንነት ስጋት ከሆኑ ታሪካዊ ጠላቶች ጋር አብሮ እየሰራ መሆኑን በግልጽ ያሳያልን ብለዋል። ኢትዮጵያ እንዲገዟት ነው የሚፈልጉ እንጂ እንድትቀጥል አይፈልጉም። እኛ ከሌለን ኢትዮጵያ ትፍረስ ነው የሚሉ። ስለዚህ አሁን የተደረገ ለሚመስለው ሰው ጽምዶ ስህተት ነው። ድሮ የነበረ ነው። አስፈጻሚው ናቸው። የግብጽ ታቃታለች ኢትዮጵያ በታሪኳ ኢትዮጵያ ሀይ እንድትሆን አትፈልግም። በኢኮኖሚ እንድትበለጽግ አይፈልጉም። ከነሱም ሆኖ ለዛይድ ባር ሲያጉዝ ነበሩ። ጠቅላላ ኢትዮጵያ ጥላት የነበሩ በታሪክ ነው ማለት ኢትዮጵያ ማደግ የማይፈልጉ ኃይሎች ሆነ ነው ታጉዞ ነው 4 ኪሎ ይመጣ። ከዛ ልክ እንደገባ ምናደርግ ቀይ ባህር እንዳናገኝ ያደረገ የትግራይ ታጣቂ ኃይል የፕሪቶሪያውን የሰላም ስምምነት ወደ ጎን በመተው እያደረገ ያለው እንቅስቃሴ ከትግራይ ህዝብ ሰላም ፈላጊነት በተቃራኒ የቆመ ቡድን ለመሆኑ ማሳያ መሆኑንም አክለዋል። የግብርናና የገጠር ሽግግርን በማፋጠን የኢኮኖሚያዊ መዋቅራዊ ሽግግርን ለማረጋገጥ የህብረት ስራ ማህበራት ተወዳዳሪና ዘመናዊ አሰራርን መተግበር አለባቸው ተብሏል። የህብረት ስራ ማህበራትን በማጠናከር የአርብቶና አርሶ አደሩን ህይወት የሚያሻሽል ሀገራዊ የ10 ዓመት ስትራቴጂክን ፍኖተ ካርታ ይፋ ሆኗል። ቤተልሔም ሰለሞን ዝርዝር አላት። የኢትዮጵያ ህብረት ስራ ማህበራት ኮሚሽን ከግብርና ሚኒስቴርና ከግብርና ትራንስፎርሜሽን ኢንስቲትዩት ጋር በጋራ ያዘጋጁት ሀገር አቀፍ የህብረት ስራ ስትራቴጂና ፍኖተ ካርታ የንቅናቄ መድረክ ተካሂዷል። ለ10 ዓመት እንደሚቆይ የተገለጸው ፍኖተ ካርታው የግብርናው ዘርፍ ሀገራዊ መሰረትን መነሻ አድርጎ ሁለንተናዊ ኢኮኖሚ ሽግግርን ለማረጋገጥ እንዲያስችል ተደርጎ መዘጋጀቱም ተገልጿል። ለግብርናና ገጠር ሽግግር፣ ለከተማና ገጠር ትስስር፣ ለገጠር ኢንዱስትሪያላይዜሽን፣ ለቁጠባና መዋለ ንዋይ ክምችት በንግድና ታክስ ስርዓታችን ውስጥ የሚታዩትን የግልጸኝነትና የቅልጥፍና ጉድለቶች ማስተካከል፣
ለአምራችና ሸማች ትስስርና ተጠቃሚነት ዘርፍ ያለውን ዘርፈ ብዙ ሚና በመረዳት ነው። ዛሬ ይፋ የምናደርገው የህብረት ሥራ ማህበራት ስትራቴጂና የ10 ዓመት ፍኖተ ካርታ ሁለንተናዊ ሀገራዊ ብልጽግናን ለማረጋገጥ የሚያስችል ስትራቴጂና ፍኖተ ካርታ የተዘጋጀ ነው። የግብርናው ዘርፍ ከተለወጠ ኢኮኖሚያችን ይለወጣል። ገጠሩን በማሻገር የአርሶና አርብቶ አደሩ ህይወት ይቀየራል። ይህ ሀገራዊ የህብረት ሥራ ስትራቴጂና ፍኖተ ካርታ የሀገራችንን የህብረት ሥራና የገጠር ሽግግር የሚያፋጥን የገጠርና የከተማ ትስስርን የሚያፋጥን በአጠቃላይ ኢኮኖሚያዊ መዋቅራዊ ሽግግርን በማረጋገጥ የሀገራችንን ብልጽግና ጉዞ የሚያፋጥን ወሳኝ የፖሊሲ ሰነድ መሆኑን ግንዛቤ ሊያዝበት ይገባል። እንደ ሀገር ከ89 ሺህ በላይ የህብረት ሥራ ማህበራት ያሉ ሲሆን በሚፈለገው ልክ ውጤታማ ለመሆናቸውን በመድረኩ ተመላክቷል። ይፋ የተደረገው ስትራቴጂም መፍትሄ በማምጣት አጋዥ ይሆናል ነው የተባለው። ሪፎርም በማድረግ ዘመናዊ አሰራር ያላቸው ከድጎማና ከጠባቂነት የተላቀቁ ተወዳዳሪ አቅም የፈጠሩና የአባሎቻቸውን ተጠቃሚነት ያረጋግጡ መሆን እንደሚገባቸው የግብርናና ገጠር ልማት ፖሊሲው ስለ ህብረት ሥራ ማህበራት ልማትና እድገት በግልጽ አመላክቷል። ስለሆነም ዛሬ ይፋ የምናደርገው ይህ ስትራቴጂና ፍኖተ ካርታ የህብረት ሥራ ማህበራትን አመራር ለማጠናከር፣ ዲጂታላይዜሽንን ለማፋጠን፣ መካናይዜሽንና እሴት ጭመራን ለማስፋፋት፣ ቁጠባና ኢንቨስትመንትን ለማሳደግ፣ ተኪና ወጪ ምርቶችን በብዛት ለገበያ በማቅረብ በሀገር ውስጥና በውጭ ገበያ ተወዳዳሪ እንዲሆኑ ለማስቻልና የአባላትን ተጠቃሚነትና ደህንነት ለማረጋገጥ ያለመ መሪ ሰነድ ነው። ከተለያዩ ክልሎችና ከተማ አስተዳደሮች የመጡ ተሳታፊ የህብረት ሥራ ማህበራትም ማህበራቱ በተቀመጠው ስትራቴጂ ልክ ውጤታማ እንዲሆኑ ስራው ተጠናክሮ መቀጠል እንዳለበት አንስተዋል። የተለያዩ እድገቶች የመጡ ነው። ህብረት ሥራ ማህበራትም በዚህ ልክ ውጤት እንዲያመጣ ትኩረት በጣም ይፈልጋል። በእኛ በኢትዮጵያ ኮንቴክስት የግብርና ሽግግር እናምጣ ካልን ህብረት ሥራ ቁልፍ ነው። የማህበረሰብ ለውጥ እናምጣ ካልን ህብረት ሥራ ቁልፍ ነው። የዛሬ አጀንዳ ደግሞ ለኛ እንደ ስፕሪንግ ቦርድ የሚያግዘን መሆኑን እኔም መግለጽ እፈልጋለሁ። በግብርናው ዘርፍ ለታለመው መዋቅራዊ ሽግግር ሁሉም ባለድርሻ አካላት ርብርብ እንዲያደርጉም በመድረኩ ጥሪ ቀርቧል። ተመልካቾች ይቀጥለናል። አሁን ደግሞ የክረምት በጎ ፈቃድን ወደ ተመለከቱ የአጀንዳ ዘገባዎቻችን እናልፋለን። በደብረ ብርሃን ከተማ በዘንድሮው የክረምት በጎ ፈቃድ አገልግሎት 18 ዘርፎችን በመለየት 102,000 በላይ የማህበረሰብ ክፍሎችን ለማሳተፍ መታቀዱ ተገልጿል። ተግባሩ አቅመ ደካሞችን ከመደገፍ ባለፈ የወጣቶችን አብሮነትና የአገር ፍቅር ስሜት በተግባር የሚያሳይ መሆኑ ተመላክቷል። ስንታየሁ ኃይሉ ተጨማሪ አላት። የበጎ ፍቃድ አገልግሎት ክረምት ወይም በጋ ተብሎ ጊዜ የሚወሰንለት ጉዳይ አይደለም። በማንኛውም ሁኔታ ውስጥ ሆነው የሰውን እርዳታ የሚፈልጉ የማህበረሰቡ ክፍሎች የሚገለገሉበት ነው። ይህ የበጎ ፍቃድ አገልግሎት ደግሞ ተጠናክሮ ሲቀጥል ከትውልድ ትውልድ የመተላለፍ እድሉ ከፍ ያለ ነው። ስሜ ረዴት ሾት ይባላል። የፈራረሰ ነበረ ቤቱ ማለት ነው። አያቴ አሁን አልጋ ላይ ነው ያለችው ታማ። ማለት ይሄ ቤት ባይሰራ ኑሮ አያቴ ወይ ጎዳና ላይ ልትቀመጥ ትችል ነበረ፣ ጎዳና ላይ ልትኖር ትችል ነበረ። ይሄ ቤት በመሰራቱ እሷም ደና ጥሩ አይምሮ ረፍት ሰጥቷታል እና ደስተኛ ናት። በደብረ ብርሃን ከተማ ያገኘናቸው የበጎ ፍቃድ አገልግሎትን የሚሰጡ ወጣቶችም የበጎ ፍቃድ አገልግሎቶችን ሲሰጡ ከማህበረሰቡ የሚያገኙት ምርቃት እንዲሁም ደግሞ ለራሳቸው የህሊና እርካታን እየሰጣቸው እንደሆነ ነግረውናል። አገልግሎት ሰጥተናቸውና ከዚህ ከተጨነቁበት ከተቸገሩበት ነገር ከነሱ አቅም በላይ ሆኖ ከሚያስጨንቃቸው ነገር ድነው ማየት ምን ያህል እንግዲህ የህሊና ወይም የአእምሮ እርካታ እንዳለው በቃ በምንም አይገለጽም። የበጎ ፍቃድ አገልግሎት ያው ለህሊና እርካታ ተብሎ ነው የሚሰራው። በጎ ስትሆኚ ለሰው ልጅ ለህሊናሽ ነው እርካታን የምታተርፊውና የበጎ ፍቃድ አገልግሎት ለረጅም ጊዜ ሰርተናል። እንዳልኩሽ የተለያዩ የአረጋውያን ቤት ጥገና፣ የደም ልገሳ የመሳሰሉት አሁንም እየሰራን ነው፣ ወደፊትም እንሰራለን። በ2018 ዓመተ ምህረት የክረምት የበጎ ፍቃድ አገልግሎት የተለያዩ ዘርፎችን በመለየት ወጣቶችን እንዲሁም ሌሎች የማህበረሰብ ክፍሎችን በማሳተፍ የበጎ ፍቃድ አገልግሎትን ለመስራት ማቀዱን የደብረ ብርሃን ከተማ አስተዳደር ሴቶች ወጣቶች ማህበራዊ ጉዳይ መምሪያ የወጣቶች አደረጃጀት ስብዕና ልማት ድጋፍና ክትትል ቡድን መሪ የሆኑት አቶ አወቀ ኃይለ ማርያም ነግረውናል። በዚህ በጀት ዓመት
18 አካባቢ የሚደርሱ ተግባራቶች አሉ። በዋነኛነት በዝቅተኛ ደረጃ ለሚገኙ የማህበረሰብ ክፍሎች አንዱና ዋነኛው የምንሰራው የመጠለያ ጉዳይ ነው። የመጠለያ ጉዳይ ለነገ የማይባል ስራ ስለሆነ ቤት በአዲስ መስራት እንደዚሁ ያቀርንበት ሁኔታ ነው ያለው። የበጎ ፍቃድ አገልግሎትን ከወጣቶች ባለፈ ሌሎች የማህበረሰብ ክፍሎችንም ተሳታፊ በማድረግ ስራዎችን በተቀናጀ አግባብ ለመስራት መታቀዱንም ነው አቶ አወቀ የተናገሩት። በከተማችን በጥቅሉ በተለይ በ2018 የክረምት የበጎ ፍቃድ አገልግሎት 102,000 የሚደርስ የህብረተሰብ ክፍል ታሳቢ ይደረጋል ማለት ነው፣ ይሳተፋል። ከዚህ ውስጥ ወጣቶች አሉበት፣ አረጋውያን አሉበት፣ አካል ጉዳተኛ አሉበት፣ ሴቶች አሉበት፣ ህፃናት አሉበት እና የሃይማኖት ተቋማትም ጭምር አሉበት፣ የመንግስት የግል ተቋማትም ጭምር አሉበት እና በጥቅሉ 102,000 የህብረተሰብ ክፍል ይሳተፋል ብለን ነው በቅድ ደረጃ ያዝነው። ይህ የክረምት በጎ ፍቃድ አገልግሎት የአቅመ ደካሞችን ኑሮ ከመደገፍ ባለፈ የወጣቶችን አብሮነትና የሀገር ፍቅር ስሜትም በተግባር የሚያሳይ ጉዳይ ነው። በሰሜን ሸዋ ዞን በሚከናወነው የክረምት በጎ ፍቃድ አገልግሎት ከ1.5 ቢሊዮን ብር በላይ የመንግስትን ወጪ ለማዳን ታቅዶ የተሰራ መሆኑን የዞኑ ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ አስታወቀ። በዚህ የበጎ ፍቃድ ተግባር ላይ ከ640 ሺህ በላይ በጎ ፍቃደኞች ይሳተፋሉ ተብሎ ይጠበቃል። ብርቱካን ማሞ ተጨማሪ ዘገባ አዘጋጅታለች። በ2018-2019 የክረምት በጎ ፍቃድ በርካታ ስራዎችን ለመስራት በቂ ዝግጅት አድርገናል። ድጋፍ ለሚያስፈልጋቸው የማህበረሰብ ክፍሎችም የሚያስፈልጋቸውን ድጋፍ በመለየት ሀብት የማሰባሰብ ስራም እየሰራን እንገኛለን። በዚህ ሰናይ ተግባር ላይ ወጣቶች እንዲሳተፉ እናደርጋለን ብለዋል የቡልጋ ከተማ አስተዳደር ሴቶች ወጣቶችና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ፍቅር አዲስ ገበየው 2018 የክረምት በጎ ፍቃድ ስራዎች በርካታ ስራዎች ስንሰራ ከርመናል። ለችግር የተጋለጡ የማህበረሰብ ክፍሎችን ተደራሽ የሚያደርግ ስራ ለመስራት በእቅድ ተይዟል ማለት ነው። ያንንም እቅድ ሊያሳካ የሚችል ሀብት የመሰብሰብ ተቋማትን የማቀናጀት ስራ እየተሰራ ያለበት ሁኔታ ነው ያለው። በክረምት የበጎ ፍቃድ ስራዎች ድጋፍ ለሚያስፈልጋቸው የማህበረሰብ ክፍሎች የሚሆኑ የምግብ ግብዓቶች፣ የትምህርትና ለቤት ግንባታ የሚሆኑ ቁሳቁሶችን በማሰባሰብ ላይ እንገኛለን። ወጣቶች የደም ልገሳን ጨምሮ በአረንጓዴ አሻራ መርሃ ግብር ላይ እንዲሳተፉ በቂ ዝግጅት አድርገናል ያሉት ደግሞ የሰሜን ሸዋ ዞን ሴቶች ወጣቶች ማህበራዊ ጉዳይ መምሪያ ኃላፊ የሮምነሽ ጋሻው ጠና ናቸው። በጎነትና አብሮነት ለኢትዮጵያ ከፍታ በሚል መሪ ቃል በትልቁ ከፍ ብሎ የሚተገበር ተግባር ሆኖ በተለይም የተቀናጀ የተናበበና የተባበረ ስራ በመስራት በርካታ በጎ ፈቃደኞች ወጣቶችን በማሳተፍ ማህበረሰቡን በማሳተፍ ባለሀብቶችን፣ ኤንጂኦዎችና ሲቪክ ማህበራትን እንዲሁም የመንግስት ተቋማት ጭምር በትብብርና በቅንጅት የሚሰራ ተግባር ነው። ህዝባችንን ተጎጂዎችን ተጋላጭ የማህበረሰብ ክፍሎችን የምንጠቅምበት የቅድመ ዝግጅት ስራ እያደረግን ያለበት ሁኔታ ነው ያለው። በክረምት በጎ ፍቃድ ከ640 ሺህ በላይ ወጣቶች ይሳተፋሉ። 1.4 ሚሊዮን ዜጎችም ተጠቃሚ እናደርጋለንም ብለዋል ወይዘሮ የሮምነሽ። የተፋሰስ አካባቢዎችን የማጽዳት ሌላው የደም ልገሳ ስራ የሚሰራበት ለተቸገሩ የማህበረሰብ ክፍሎች እና ለአቅመ ደካሞች ጧሪ ቤታቸውን ዝናብ በብርድ የሚሰቃዩና የተቸገሩትን ቤታቸውን በመጠገን በቤት ጥገና እንደዚሁም የምግብና የአልባሳት ችግር ያለባቸውን አረጋውያንና አቅመ ደካሞች እንዲሁም ተጎጂ የማህበረሰብ ክፍሎች በመለየት ለነሱ የምግብ ድጋፍ የሚደረግላቸው በጉልበት፣ በገንዘብ፣ በቁሳቁስ ከ1.5 ቢሊዮን በላይ ሀብት እናድናለን እንደ ቅድ አቅደናል። በጎ ፍቃድ የግድ ገንዘብን ብቻ የሚጠይቅ ሳይሆን በጎ አስተሳሰብ የሚሰጥ አገልግሎት ነው ሲሉ ወጣቶች ተናግረዋል። ለአሚኮ አስተያየታቸውን የሰጡ ወጣቶች የተለያዩ የክረምት በጎ ፍቃድ አገልግሎቶችን ለመስጠት ተዘጋጅተናል ነው ያሉት። ድልነሳ መንግስት ያነጋግሯቸዋል፣ እንደሚከተለው ይቀርባል።
የወጣቶች የበጎ ፈቃድ አገልግሎት በሀገር ግንባታና በማህበረሰብ ችግሮች መፍትሄ ላይ ያለው አስተዋጽኦ እጅግ የላቀ ነው። የሚሊዮኖች የክረምት በጎ ፈቃድ አገልግሎት እንደ ሀገር የብዙ ሽንቁሮቻችን መድፈኛ እየሆነም ይገኛል። በአዲስ አበባ የክረምት በጎ ፈቃድ ላይ ከ400 ሺህ በላይ ወጣቶች ይሳተፋሉ ተብሎ ይጠበቃል። ምስጋና ለበጎነት ይሁንና በጎ ፈቃድ ማለት አንድ ራስንም የምትገልጽበት ነው። በቃ ትክክለኛ ጤናማ የሆነ በጎ ፈቃደኝነት ራስን የምታሳይበት ነው። እንደ ከተማ ራስን የምታሳይበት ነው። በጎ ፈቃድ የህሊና እርካታ ነው። በጎ ፈቃደኝነት ማለት ራስን ለነዋሪዎች መስጠትና አንተ ሆኖ መገኘት ማለት ነው። ነገ በጎ ፈቃደኝነት ራስን እንደሚከፍል ተስፋ ታደርጋለህ። በጎ ፈቃደኝነት በተለያዩ መንገዶች ሊከናወን ይችላል። ማህበራዊ አገልግሎት፣ የአካባቢ ጥበቃ፣ አስቸኳይ ጊዜ እርዳታ፣ ምናባዊ በጎ ፈቃደኝነት። ይህም ማለት በቤት ውስጥ ወይም በቢሮ ውስጥ ሆነው በኢንተርኔት አማካኝነት ትርጉም መስራት፣ ድረገጽ ማዘጋጀትና ሌሎች አገልግሎቶችን በመስጠት ሊሆን ይችላል። ወጣቶቹም ለዚህ ተዘጋጅተዋል። የክረምት በጎ ፈቃደኛ እንደ ወጣትም እንደ አስተባባሪ እንደ ሴትም እንሰራለን። ችግኝ በመትከልም የአካባቢ አዛውንቶችን የሚታደሱ ቤቶችን እየለየን ይዘናል። የአካባቢያችንን ባለሀብቶች፣ ባለሱቆች ግድ በጣም ብዙ ሀብታም ሊሆኑ የማይገቡ ሳይሆን የተሻለ ኑሮ ያላቸውን ሰዎች እየለመንን የአዛውንቶችን ቤት እናድሳለን። የሚያፈሱ ሽንት ቤቶችን እያንዳንዱን ነገር እንተባበራለን፣ እርስ በርስ ባለን አቅም ማለት ነው። በጎ ፍቃድ ማዕድ እናጋራለን። ባህላቶች በመጡ ቁጥር ያው ከባለሀብቱም ካላቸው ሰዎችም እየለመንን ምንም የሌላቸው በቤታቸው ተኝተው አልጋ ቁራኛ የሆኑትን አቅመ ደካሞች የመርዳት ስራ፣ የደም ልገሳ፣ የችግኝ ተከላዎች እነዚህ እናካሄዳለን። አረጋውያንን ማብላት መመገብ ይሰራል። በጎነት በሆስፒታል ለነገም ለወጣቶች እኛ አርያ መሆን ስላለብን በጋብ ትራፊክ በጎ ፍቃድ እሰራለሁ ማለት ነው። አመቱን ሙሉ ይሰራል በጎ ፍቃድ በትራፊክ ተማሪዎችን በማስገባት ክረምት ላይ የሚለየው እድሜንም ምንንም ያማከለ ነው። የበጎ ፈቃደኝነት አገልግሎት ለተጠቃሚው ብቻ ሳይሆን ለሰጪውም ከፍተኛ ጥቅም ያስገኛል። ወጣቶቹ ይህን የተረዱ ይመስላሉ። ማንኛውም ምንም የሌላቸውን አቅመ ደካሞችን ቤት ለቤት እንጂ ማገዝ ነው። ገንዘብ ግዴታ ሊኖረኝ አይገባም። ስለዚህ በአቅሜ መርዳት ባለብኝ ነገር ሄዶ እኮ ገላቸውን ማጠብ ሊሆን ይችላል፣ መንከባከብ፣ ልብሳቸውን ማጠብ፣ ቤታቸውን ማጽዳት፣ ምግብ በአቅሜ ማቅረብ ሊሆን ይችላል እንጂ ይህን ያህል በገንዘብ ብቻ የሚለካ አይደለም። የራሳችን የበጎ ፍቃድ ማህበር አለን። ገዳም ሰፈርና አካባቢዋ በጎ አድራጎት ማህበር የሚል መስርተን ማለት ነው። ይህን ስናደርግ ኖሮን አይደለም፣ አንድ ሞቷለን። ኖሮን ሳይሆን ማጣትን ስለምናቅ ነው የምናደርገው የሚል ማለት ነው። በዛ ሌቭል ነዋሪዎቻችንን በተለይ እናቶቻችን ያሳደጉን አባቶቻችንን አቅመ ደካማ ደግሞ የሆኑ እህት ወንድሞቻችንን እንረዳለን። በየአመቱ በየበዓላቱ አለን፣ ከጎናችሁ ነን። በማቴሪያልም በገንዘብም ጭምር ምንደግፋቸዋሉና በጎነት ለራስ ነው። የህሊና እርካታ ነው የምታገኝበት። ምክንያቱም አንድ የሆነ ጥሩ ነገር ስታደርግ ውስጥ እንደ አንድ የሆነ ሴል አፕግሬድ የምታደርግበት ህሊና እየታደሰ የምትሄድበት ንጹህነትህንና አንተነትን የምታይበት ተግባር በጎነት ነው መሆን ያለበት። በጎ አስተሳሰብ ሀገር ይገነባል። በጎ አስተዋጽኦአችን የምናበረክትበት ተጠባቂው የክረምት በጎ ፈቃድ አገልግሎት እነሆ ጀምሯል። በሀገር አቀፍ ደረጃ የተከናወኑ የክረምት በጎ ፈቃድ አገልግሎቶች በመንግስት በጀት መሸፈን የማይቻል የልማት ክፍተቶችን ደፍነዋል። ባለፉት ዓመታት የተከናወኑ የበጎ ፈቃድ አገልግሎት መረጃዎች ደግሞ ምን ይመስላሉ የሚለው ልናጋራችሁ ነው። እኒህ መረጃዎችን ሊያጋራን ደግሞ ባልደረባችን ኢብራሂም መሐመድ ስቱዲዮ ይገኛል። እንደምን ውለሃል ኢብራሂም? እንዴት ነህ አንዱዓለም? አለሁ ይመስገን። መረጃዎችን ማድረስ ትችላለህ? አመሰግናለሁ። እንግዲህ በዜናው መግቢያ አንዱዓለም እንደገለጽከው በአጠቃላይ የክረምት በጎ ፈቃድ መርሃ ግብር ላይ ነው እንግዲህ አጀንዳችንም ትኩረት ያደረገው። የዜና መንደርደሪያዎችም እነዚህን ይመስላሉ። ጠቅላላ ያሉ መረጃዎችን ስንመለከት እንግዲህ ባለፉት ዓመታት በተለይ ከባለፉት 8 ዓመታት ወዲህ የክረምት የበጎ ፈቃድ ከዚህ በፊት ይሰሩ ከነበሩት በተሻለና በተደራጀ በተቀናጀ መልኩ እንዲሁም ውጤትን በሚያመጣ መልኩ የተለያዩ ተግባራት ሲከናወኑ ቆይተዋል። በዋናነት አበይት የትኩረት ዘርፎች ተብለው ተለይተው ከዚህ በፊት ከነበረው የተበታተነ አሰራር ወጣ ባለ መልኩ ለውጥ ሊያመጣ በሚችል መልኩ ነው እንግዲህ እየተተገበሩ የሚገኙት። በዋናነት የክረምት የበጎ ፈቃድ አገልግሎቶች እንደምናውቀው የቤት እድሳቶች፣ በተለይ አረጋውያን፣ ደካማ፣ የዝቅተኛ የኑሮ ደረጃ ያላቸውን የቤታቸውን የማደስ እንዲሁም ደግሞ የማዕድ ማጋራት በሰፊው የሚከናወንበት የአረንጓዴ አሻራ እንዲሁም ደግሞ የተለያዩ ሀብቶች የሚሰባሰብበት ነው። በተለይ ለተማሪዎች ለትምህርት ዝግጅት የሚያደርጉ የትምህርት ቁሳቁሶች በተለያዩ በጎ አድራጎቶች ሀብት ይሰበሰባል። ከትምህርት ባሻገር ደግሞ የተለያዩ ቁሳቁሶችም ድጋፍ የሚሰባሰብበት ነው። በተጨማሪ ደግሞ ህይወት የማዳን ተግባር የሚከናወንበት የደም ልገሳም በሰፊው ይከናወናል። በዚህ የደም ልገሳ በርካታ የደም
እጦት የሚያጋጥማቸው ለሞት የሚዳረጉ ህብረተሰቦች በክረምት የበጎ ፈቃድ በሚለግሱ በጎ አድራጊዎች የደም ልገሳ ይከናወናል። የክረምት የትምህርት ማጠናከሪያ ለረጅም ጊዜ ሲተገበር የነበር ብዙዎቻችን ያለፍንበት ልምድ ነው። ይህም እንግዲህ ልምድ ልውውጥ የሚካሄድበት ነው። መማር ብቻ ሳይሆን በአጠቃላይ ለወደፊቱ የትምህርት ዝግጅት የሚከናወንበት የከፍተኛ ትምህርት ተማሪዎች ለጓደኞቻቸው ለቤተሰብ ልምዶችን ያጋራሉ። በተጨማሪ ደግሞ የማጠናከሪያ ትምህርትም የሚሰጥበት ነው። የጤናና የሕክምና ተግባራትም ይከናወናሉ። በነፃ ነው የሚከናወነው። የሕክምና ባለሙያዎች ወደ ድጋፉን ወደሚሹ ማህበረሰቦች በመውጣት ድጋፍ ያደርጋሉ። የጽዳት የከተማና የተለያዩ አካባቢዎች የክረምት ወረርሽኞች ይከሰታሉ። እነዚህን ወረርሽኞች አስቀድሞ ለመከላከል የጽዳት አገልግሎት ይከናወናል። በአጠቃላይ ግን በዜናችንም ስንገልጽ ነበረው በተለያዩ አካባቢዎች የተለያየ አይነት የቁጥር መረጃ ቢኖራቸውም በሀገር አቀፍ ደረጃ ግን 14 ዘርፎች ተመርጠው ነው እንግዲህ የሚከናወኑት። ዋና ዋና ተሳታፊዎች የሚባሉ አሉ። እነማን በዚህ ይሳተፋሉ የሚለውን ስንመለከት በዋናነት ወጣቶች ናቸው የሚሳተፉት። ግን የበጎ ፈቃድ አገልግሎት ድንበርም አይገድበውም፣ እድሜም አይገድበውም። በዚህም የተለያዩ ዘርፍ የተሰማሩ በጎ አድራጊዎች በሕክምና፣ በትምህርት፣ በምህንድስና ዘርፍ በተለይ በኢንጂነሪንግ የምንለው በተለያዩ የሙያ ዘርፎች የተሰማሩ ባለሙያዎች እውቀታቸውን፣ ልምዳቸውን እንዲሁም ደግሞ እነሱን ድጋፍ የሚሹ ህይወታቸውን ማዳን የሚፈልጉ በደም ልገሳ እንደገለጽ ናቸው በዚህ ዘርፍ የሚከናወን ይሆናል። በዋናነት ወጣቶችና የተለያዩ የሙያ ዘርፎች በዚህ ዘርፍ ይሰማራሉ። ሌሎችንም ደግሞ መረጃዎችን እንግዲህ አብረን የምናካፍል ይሆናል። ከነዚህ በተጨማሪ ባለፉት 9 ወራት የበጎ ፈቃድ ተግባር ሲከናወን ነበር የነበረው። እንግዲህ በ9 ወራት የተመዘገቡ ስኬቶችን ስንመለከት በአጠቃላይ 23.2 ሚሊዮን ወጣቶች እና የተለያዩ የህብረተሰብ ክፍሎች በበጎ ፈቃድ በተለያዩ በአረንጓዴ አሻራ፣ በደም ልገሳና በተለያዩ ተግባራት ከ23.2 ሚሊዮን በላይ ወጣቶች ተሳትፈዋል። በአጠቃላይ ወደ 60 ሚሊዮን የሚጠጉ ወይም ደግሞ 57 ሚሊዮን ዜጎች ደግሞ በዚህ የበጎ ፈቃድ ተግባር ተጠቃሚ መሆናቸውን ነው እንግዲህ መረጃዎች የሚያመለክቱት። በዋናነት ትኩረታችን የሚያደርገው ደግሞ የ2018 የበጎ ፈቃድ አጀማመር ነው። እነዚህ በተለይ ኢብራሂም ወጣቶች በዚህ መሳተፍ ከጀመሩ በኋላ እንደ ሀገር የሀገር ፍቅርንም ከኢኮኖሚ ጥቅም ባለፈ የሀገር ፍቅርንና የወጣቶች ትውውቅ እርስ በርስንም እያሳደገ ነው የሚገኘውና በ2018ም በተለያዩ አካባቢዎች ይህ የበጎ ፍቃድ ጅማሮን አድርጎ ነው የሚገኘውና 2018 ማጠቃለያዎች ላይ የሚደረጉት የበጎ ፍቃድ አገልግሎቶችስ ምን ይመስላሉ? ጥሩ። ቀደም ሲል እንደገለጽከው አንዱ አለም በዋናነት የበጎ ፈቃድ ተግባር ልምድህን እውቀትህን ከማካፈል ባለፈ ሌሎችንም ማህበራዊ ትስስርህን ታጠናክር በታለህ። በ2018 እነዚህንና ሌሎች ተግባራትን መነሻ በማድረግ እንግዲህ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት የማስጀመሪያ መርሃ ግብር ተከናውኗል። በኦሮሚያ ክልል ወሊሶ ማለት ነው። በአጠቃላይ በማስጀመሪያ መርሃ ግብሩ ጠቅላይ ሚኒስትሩ ባስተላለፉት መልእክት ባለፉት 5 እና 6 ዓመታት በበጎ ፈቃድ አገልግሎት በትምህርት ብቻ ከትምህርት ዘርፍ ደግሞ በቅድመ መደበኛ በሚባል ዘርፍ ብቻ በአጠቃላይ 35000 የቅድመ መደበኛ ወይም መዋለ ህጻናት የምንለው ትምህርት ቤቶች በበጎ ፈቃደኞች ተገንብተዋል። ይህ ደግሞ ምን ያክል ተጽዕኖ ፈጣሪ መሆኑን የቁጥሩ የሚያመለክት ነው። በተጨማሪም ደግሞ በተለያዩ ክልሎች የማስጀመሪያ መርሃ ግብሮች እየተከናወኑ ነው የሚገኙት። በኦሮሚያ ክልል ተጀምሯል። በአዲስ አበባ ከሰሞኑ በዜናችንም ስንዳስሰው ነበር። የአረጋውያንን ቤት በማደስ ከተማን ገጽታ በመቀየር ከፍ ባለ መልኩ የማስጀመሪያ መርሃ ግብሮች ተከናውነዋል። በዛሬው ዕለት ደግሞ በአማራ ክልል በወጣቶች በርካታ ወጣቶች የክልሉ ከፍተኛ አመራሮች፣ የርዕሰ መስተዳድርና ሌሎች አመራሮች በተገኙበት የማስጀመሪያ መርሃ ግብሮች ተከናውነዋል። በአጠቃላይ እነዚህም ማሳያ ጠቀስን እንጂ በ2018 በሰፊውና ከዚህ በፊት ከነበሩት ባደገ መልኩ በተለያዩ ክልሎች የማስጀመሪያ መርሃ ግብሮች እየተከናወኑ ነው። ለማሳያ ያክል የጠቀስናቸው ናቸው። የተለያዩ ክልሎች የተለያዩ ከተማ አስተዳደሮች የበጎ ፈቃድ የክረምት የማስጀመሪያ መርሃ ግብሮች እንግዲህ ተከናውነዋል። እኛም በዜና መልእክቶቻችን የምናስተላልፈው በጎ ፈቃድ ድንበር የለውም፣ እድሜ አይገድበውም፣ በጎነት ነው የሚያስተሳስረው። ስለዚህ በጎነትን በማስቀደም የእኛን ድጋፍ የሚሹ ማህበረሰብ ክፍሎችን እናገልግል የሚል መልእክት ነው ያለን። አንዷል ኢብራሂም፣ ለሰጠህን ቁጥራዊ መረጃዎችና ሌሎች መረጃዎች እጅግ አድርጌ አመሰግናለሁ። ተመልካቾች ከአዲስ አበባ ስቱዲዮ ያዘጋጀንላችሁ የበጎ ፍቃድን በአጀንዳነትና ሌሎች ዘገባዎችን የተመለከቱ የዛሬ መረጃዎቻችን እኒህን ይመስላሉ። ስለተከታተላችሁን አብራችሁን ስለነበራችሁ አመሰግናለሁ። አንዷለም መናን ከመላ ስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ዜናውን መራው። ጤና ይስጥልኝ።
ነው።